ለዚህ ነው ለሌላ አይደለም። ሌላ መስሎ ነው አይደለም። ለዚህ ነው ሸራ አድርገው ተደራሽነቱ እንደ ፋኖ ወይ ፋኖ አለችኝ ፈንን ያርጋትና ጄኔራል ዘውዱ ሰጣርጌን ጄኔራል አድማሱ ዓለሙን መታ ማለቷን ቶችና ነው በቃ ያው እንዲያለ የወሎ እኮ ነው እሪኩም አለና ከዛ በኋላ ኧረ ፋኖ አለችኝ ፈንን ያርጋትና ጄኔራል ዘውዱ ሰጣርጌን መግደሉ ቀረና ይላል ግን ኧረ ፋኖ አለችኝ ፈንን ያርጋትና ጄኔራል አድማሱ ዓለሙን መግደሉን ተወና አንጫጫው የሚባል ይደፋል አንጫጫው ይላል ድብልቅልቁ ነው እኮ አንጫጫ የሚባል ልጅ ስም እንዳለ ታውቃላችሁ አንጫጫው ለፋኖ አንጫጫው ብዬ ሰጥቻለሁ ፋኖን አንጫጫው ነው የምለው እኔ አንጫጫው ፋኖ አንጫጫው እናቴ ውይ ሰምታችሁ ነው አይደለ አልሰማችሁም ወይ አመለጣችሁ እነግርሃለሁ ሸራርቅ ሰብስክራይብ እነግርሃለሁ የዛሬውማ በጄኔራሎች የሚመራው በዛሬውማ በሚሊሻ የሚመራው በዛሬውማ ይሄ ምንድነው ሰፈሩን መንደሩን ተራራውን ጉድባውን በሚያውቀው እየተመራ ሁለት ጄኔራሎች በሶስት ግንባር የከፈቱት እናቴ ሚሊሻ አንጫጫው ሚሊሻ አንጫጫልኛ አቤት ኧረ ወዲያ እናንተ ኧረ እንዴት ልሁን አረንዛው ጎጄ አረንዛው ጎንደሬ አረንዛው ወሎዬ አረንዛው ሸዋ እንዴት ላድርገው አንተ ኧረ በለው አንተ 300 በለው አንተ አረንዛው ማለት ምን እንደሆነ ታውቃለህ? ልንገር አረንዛ ማለት እኮ ምን እንደሆነ ታውቃለህ? አረንዛ ማለት ይሄ እንደዚህ ጭቃ ነው እንደ ጭቃ ይሄ እንዳሩ እንኳን በጣም ስትረጠው ንቅ አድርጎ ነው አይለቅም ተጎትተ ነው እንደው ድንገት እንኳን እዛ አረንዛ ጭቃ ውስጥ ከገባ እግር ተጎትተ በመጫኛ ብሎን የሚያወጣ አንዳንዴ እግርም ተነቅሎ ሊቀር ይችላል። አረንዛው ጎጀ ማለት እንደዚህ ነው። አረንዛው ጎንደሬ ማለት ይሄ ነው። አንተ አረንዛው ወሎዬ አረንዛው ሸዋ ማለት ይሄ ነው። አረንዛው ጎጄ አረንዛው ጎንደሬ አረንዛው ሸዋ አረንዛው ወሎዬ ሲል እኮ ለዚህ እኮ ነው አንተ ብሎ ይመስላል። አረንዛው ሲባል ዝም ብሎ ይመስልሃል አይደለ? አንዴ ከያዘ ወይ ንቅንቅ አንዴ ከያዘ ፋኖ ሆ ብሎ ከተነሳ ወይ ንቅንቅ ፋኖ ተበታተነ ፋኖ በዚህ ገባ በዚህ ተጣላ በዚህ ተጋጨ እንደዚህ ሆነ ወይ ንቅንቅ አውራ አንተ ለፍልፍ ፋኖ እንደው አረንዛው ቆጨ እያለ መጥቶልሃል። አረንዛው ሸዋ እያለ መጥቶልሃል። ረዲያ አረንዛው ጎንደር የምኒልክ ነኝ አፄ ቴዎድሮስ እያለ የበላይ ነኝ የከበደ እያለ መጥቶልሃል። አንተ መጣልህ ምንም ላይመለስ ይሄ ነው አንተ አረንዛው 300 አረንዛው አዚል አንተ ዘፈን አይምሰል አንተ የጀግንነት ነው ዘፈን ነው እንዴ ልዘፈን ነው አንተ እንዴ እንዳትለይ ደግሞ ቀዳሽ ነኝ ብለህ የለም እንዴ ደግሞ የምንድን እንደ ዘፈን ያ ሬድ ዘፈንም ቀድሳ ዳዊት እኮ በመዝሙርና በቅኔ በዘፈንና አውታር ባለው በገና አምልኩት ይላል እግዚአብሔርን። አንተ ዘፈን ለማን ነው የተሰጠው? ዘፈን ለሰይጣን ብቻ ነው እንዴ ዘፈን የተሰጠው? ለእግዚአብሔርን በዘፈንም በማሲንቆ በክራር አውታር ባለው በገና ምን አመስግኑት ይላል እግዚአብሔርን። ስለዚህ በዘፈን እናወድሰዋለን። ጀግኖቻችንን በዘፈን እናወድሳቸዋለን። አማራ እናወድሳለን በዘፈን ጀግኖችን አገራችንን በዘፈን ለምለሚቱ ጎጃም፣ ለምለሚቱ ጎንደር፣ ለምለሚቱ ሸዋ፣ ለምለሚቱ ወሎ እያል በዘፈን እናሞግሳለን። ምን ትሆን ኃጢአት ነው?
ወይኔ ገሃነም ልገባ ነው ይህን ስላልኩኝ እግዚአብሔር የፈጠረውን ተፈጥሮ ስላደነው ወይ ገሃነም ልገባ ወይኔ እግዚአብሔር የፈጠረውን ስላመሰገንኩ ስላወደስኩኝ ወይኔ ገሃነም ልገባ ነው ማለት ነው። ገሃነም የምትገባስ አንተ የሆነ ያልሆነው ኃጢአት ነው ዳር ኃጢአት ወይ የምትል ኃጢአት ልብህ እዚህ ምን የሚያክል እንቁሮ ውስጥ ገብቶ አንኳር የሚያክል የማይፈታ የድንጋይ ኳስ ልብ ውስጥ ተቀምጦ ወንድምን እየሰደፍ ወንድምን እያማ የወንድምን ቤት እየተመኘ ሚስቱን እየተመኘ ሀብቱን እየተመኘ ጌታ ብት አይሆንም እነግርሃለሁ። አይሆንም። እኔ ፊት ለፊት እነግርሃለሁ። በውስጤ ያለውን የሚሰማኝን እነግርሃለሁ። ኃጢአት ምን እንደሆነ አውቃለሁ። ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? ታርዤ አልብሰኸኛል ወይ? ታስሬ ጠይቀኸኛል ወይ? ታምሜ ጠይቀኸኛል ወይ ብሎ ነው የሚጠይቅህ ነው እንጂ የሚጠይቅህ አንተ ኧረ ዘፍነሃል ብሎ ሊጠይቅህ ነው። ዘፈን ሰምተሃል ብሎ ሊጠይቅህ ነው። ይህን ካልክ መጽሐፍ ቅዱስ አታውቅም። ውሸትህን ነው። ስለዚህ እግዚአብሔርን ተፈጥሮ እናሞግሰዋለን። በግጥም በዜና በዜማ እግዚአብሔርን እናወድሰዋለን። በግጥምና በዘፈንና በእምቢልታ አስር አውታር ባለው በገና እግዚአብሔርን አመስግን ይላል። እግዚአብሔርን አመስግነው ይላል። የሰማይ የምድር ጌታ ልዑል እግዚአብሔር ሆይ ሲፈርድ እንደ ሰው የማይዘገኝ ፍርዱ ደግሞ የማይቀለበስ ሲመጣ ብለህ ታመሰግነዋለህ። ይሄው እኮ ነው በብልጽግና የመጣው እኮ የእግዚአብሔር ፍርድ መጣ እኮ። አላየህም እንዴ? ከትናንትና ወዲያ ለቅቄልሃለሁ። 250,000 ነው ያየው። 250,000 ሰው ነው ያየው ትናንት የለቀኩትን፣ ስለ ፋኖ የለቀኩትን። አቤት የሁሉማ ወደ ኢትዮጵያ ኑሮ እኮ በቃ ከበርኩ ነው 250,000 እኮ ጀግናችን ብራብዳ ነው እኮ የሚለው አንተ። ፍርድ ሲመጣ እንደዚህ ነው አንተ። የእግዚአብሔር ፍርድ ሲመጣ ይሄ ነው። ስለዚህ አሁን እንትና ይሄ ማነው ጄኔራል ዘውዱ ሰጣርጌና አድማሱ አለሙ፣ ጄኔራል አድማሱ አለሙ ዋና አዛዥ ነውና እነሱ እስከ ሰኔ 30 በወሎን ግንባር ማጥራት አለብን ተብሎ ዘመቻ ቤሙ አልቀረ፣ መድፎ አልቀረ፣ ታንኳ አልቀረ፣ አየር መቃወሚያ በሶስት ግንባር የወሎን ፋኖ ከቦ ወሎ በአማራ ሳይንት እንዲከበባቸው አላት። በሶስት ግንባር እነዚህ ሁለት ጄኔራሎች መሪ ሆኖ ግንባር ላይ ሆኖ በዚህ ግባ በዚህ ውጣ እንደ እነግርሃለሁ ምናምን እያለ ነው አመራር እየሰጠ በዚህ ውጣ በዚህ ገባ እያለ አመራር እየሰጡ አሳያለሁ እንዴት አመራር እንደሚሰጡ አያቸው አይደል? እነዚህ ናቸው ጄኔራሎች። እነዚህ ጄኔራል ዘውዱ ሰጣርጌና ማነው አድማሱ አለሙ እነዚህ ናቸው። ይታያል። ይሄ ጦር ሜዳ ላይ ናቸው እየመሩ አሁን ሳይፈገግ ይላል። አንተ በዚህ ጣ አንተ በዚህ ግባ እያለ በሶስት ግንባር እኮ ነው አንተ። አቤት ፋኖ ጋራ ሸንተረውን የሚያውቀው ሜዳውን ቦታውን የሚያውቀው ፋኖ እናት የጠበቀላ። አቤት ፊልም እንዲህ አንዳንድ ፊልም ታያላችሁ። ይሄ በተለይ የአክሽን ፊልም የሚባል አለ። በቃ ጥፍጥፍጥፍጥፍ ቆም ያደርግ እንደዛ አይተታቃለ። ልክ እንደዛ እኮ ነው የወሎ ፋኖ አንተ። አማራ ሳይንትን እነዚህ ምን አደረጉ? የሚሊሻ መሪ የሆነ ማነው ስሙ ማነው የሚሊሻ አዛዥ ማነው ሙልጌታ የሚባል የሚሊሻ የዚያ አካባቢ የሚሊሻው አዛዥ ነው። ከተማውን አገሩን አካባቢ አካባቢውን ምኑን የሚያውቀው የሚሊሻ አዛዥ ሙሉጌታ የተባለ መሪ ነው። አካባቢውን ከዳር እስከ ዳር ያውቋል። ወሎን አማራ ሳይንትን ተራራውን ጉድባውን የሚያውቅ ነው። በሱ እየተመሩ ነው። ድል እንደሚያደርጉ ተማምነው እሱ ነው መሪያቸው። አጃቢ ያለው ምን አለው በቃ በዚህ ግቡ በዚህ አድርጉ እያለ እንትን የሚሰጣቸው ምሪት የሚሰጣቸው እሱ ነው ስለሚያውቀው። እናቴ ፋኖ ይታወቃል። የፋኖ እኮ ጆሮ ጠቢ ጥላለው ብዬ ፋኖ ጥላ ነው አንተ ጥላ ነው እኮ ብዬሃለሁ። ደረሰዋ ፋኖ ከናጃቢው ሙሉጌታን
እነ ዘውዱ የት ይግቡ? ኮምፓሱ ጠፋ። አሁን በጂፒኤስ ስትሄዱ አንዳንድ ጂፒኤስ ሲጠፋብህ የት እንደምትሄድ አታውቅም። እኔ አንድ ጊዜ ወደ ካናዳ ስሄድ በጂፒኤስ ነበር የሚሄደውን እንትኑ ስልኩ የስልክ ጂፒኤስ ነበር እንትን አለብኝ ስልኩ ላይ ይሄ ባትሪ ጨረሰና እልምልም የት ልግባ ባቦሰት በብዬ ሄድኩኝ። ከዛ ዝም ብዬ ሲሄድ መንገዱን ትቼ ለዚህ ይሄ ነው ይሆናል እያልኩ በግምት የምሄድበትን ሄጄን አንድ እንትን አገኘው ይሄ ማክዶናልድ እዛ ቆምኩኝና እዛ ቻርጅ አድርጌ በኋላ ስጠይቃቸው ይሄ ጌታ እሱማ እዛ አንድ 200 ምናምን ኪሎ ሜትር ተመታላል። እንደገና ተመልሼ ወደዛ ጂፒኤስ የለም። ስለዚህ እነ ዘውዱ ሰጥ አድርጌ እና አድማሱ አለሙ ጂፒኤሳቸው ፋኖ በላው። ጂፒኤሳቸውን ፋኖም ሽክ አድርገዋ። ከዛ የት ሄዱ? ባገዝም ነው በጫካው በድሩ በለው በዚህ መድፍ በዚህ በለው ታንክ ቢም ባዶ ሜዳ አንድ ፋኖ እናቴ ፋኖ መጣላ እየተሽሎኮለከች ጣ ሲያደርግ ጀነራል አድማሱ ዘውዱ ይሄ ነገር እንዴት ነው? ጂፒኤስ እኮ የለ ይሄ ለእኛም ያሰጋናል እና ማበለዘ ወደኋላ ጀነራል አሁን እነዚህ ሲሮጡ ዛል ይሄ ጮማሌው ይሄ ተወጠሩ ይታያል። ይሄ የበላው ጮማው ሙሉ እንዴት ይሩት እዛ ወጥር ሌላው ሙት እዛ ሙት። እነሱ ከሄዱ በኋላ ሬሳውንና እናቴ ቁስለኛውን ጥሎ ፈረጠጠ። ይሄ ነው የፋኖ እንደውም እንኳን ሳውን እንደዚህ እየተናጋ በዓለም አቀፍ ደረጃ በየትኛውም በሁሉ ነገር በሚዲያዎች የብልጽግና ነገር እንዲህ የተጠለጠለ ባለበት ሰዓት ጭራሽ ፋኖን እስከ ሰኔ ለማስራት ድንቄም አቤት 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 ለስሟ መጥሪያ ቁና ሰፋቻሉ። አይ ጀኔራል፣ አይ ኮነሬል፣ አይ ማርሻል